ሰላም እንዴት ናችሁ? ውድ የአራሱ ስፖርት በኢትዮጵያ ተከታታዮች፣ ይህ የአራሱ ስፖርት በኢትዮጵያ የዩቲዩብ ቻናል ነው። የተለያዩ ፕሮግራሞች የሚለቀቁበት እንደሆነ ይታወቃል። አሁን አዲስ በጀመርነው ደግሞ ከጨዋታ በፊትና ከጨዋታ በኋላ ተጠባቂ የሚባሉ ጨዋታዎችን መስማት የምፈልጓቸውን ጨዋታዎች እያነሳን እንግዲህ ስለ ጨዋታው ሐሳቦችን እናነሳለን። ከጨዋታው በኋላ ባሉትም እንቅስቃሴዎች የምንላችሁ ነገር ይኖራል። ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ደግሞ ሼር እያደረጋችሁ ብዙ ቦታ እንደርስ አድርጉ። ለዛሬ የመረጥነው ፕሮግራም ወይ ደግሞ ዝግጅት ትልቁ ጨዋታ በኢትዮጵያ ምናልባትም በአፍሪካ በመላው አፍሪካ በፈረንጆቹ በ90ዎቹ መጨረሻና በ2000ዎቹ መጀመሪያ ተጽዕኖ ምክንያት የተፈጠረ የደጋፊ ማዕበል አለ። ማንቸስተር ዩናይትድና አርሰናል ወይ አንድ የአፍሪካ ወጣት ብሎም የኢትዮጵያ ወጣት በተለይ በዛ ጊዜ ትንሽ ሌት በሆኑት በፊት በነበሩት ጊዜያቶች ላይ ከሆነ ወይ የማንቸስተር ዩናይትድ ደጋፊ ነው ወይ ደግሞ የአርሰናል ደጋፊ ነው። በእንደዚህ አይነት ልክ ባለበት በእንደዚህ አይነት መልኩ ባለበት እንቅስቃሴ ጨዋታው ተደረገ። ጨዋታው ደግሞ የጠበቅነውን ድራማን የሰጠን ማለት ይቻላል። ምናልባት እንደጠበቅነው ወይ ደግሞ በጉጉት ስንናፍቀው እንደነበረው አይነት ጨዋታ ተመልክተናል። 5 ጎሎች ያየንበት ጨዋታ ነው። 5 ጎሎች ያየንበት ጨዋታ ምን ያህል ነው? በተለይ እንደዚህ አይነት ትልቅ ጨዋታዎች ከቅርብ ጊዜ ወዲህ እየታሙ ነበር የሚገኝ ነበር አይደል? ትልቅ ጨዋታዎች ላይ ይሄ የታክቲክ መተሳሰር ይበዛዋል እና ብዙ ኢንተርቴይኒንግ እየሆነ አይደለም። እንደዛ ከዛ ይልቅ አነስ ያሉት ቡድኖች የሚጫወቱት መንገድ ኦፍ ኮርስ ታክቲካል ነው። ያለ ታክቲክ ማንም አይገባም፣ ግን ለቀቅ ያለ ታክቲክ ነው። በቃ ይሄ አንዱን ለማጥፋት ብቻ ሳይሆን የሚታገለው በቃ ውብ እግር ኳስ ነው፣ ደግሞ ማራኪ እግር ኳስን እንመለከታለን ማለት ነው። እንደዛ ነው ያለው ነገር። በእነዚህ አይነት ትልልቅ ጨዋታዎች ላይ 5 ጎል ሲቆጠር በጣም የሚገርም ወንደር እንደሆነ የሚገርም እንቅስቃሴ እንደሆነ በዚህ መረዳት ይቻላል ወይ ደግሞ በዚህ ማወቅ ይቻላል ብዬ አስባለሁ። ከነዚህ ሁኔታ አንፃር ጨዋታው በጣም ማራኪ ነበረ። የማንቸስተር ዩናይትድ ማስተር ክላስ ነበር ተመልክተን የነበረው። ፉክክሩ ግን እንዳለ ነው። እስከ መጨረሻው ደቂቃ ድረስ ፉክክሩ አልቀዘቀዘም፣ ፉክክሩ አልቆመም ነበር። በቃ የሚፈለግ አይነት ጨዋታ ነበረ። 1-0 መራ፣ ከዛ በኋላ 1 አቻ ሆኑ፣ ከዛ በኋላ 2-1 መራ፣ ከዛ በኋላ 2 አቻ ሆኑ፣ ከዛ በኋላ 3-2 አለቀ። ምናልባት አንዳንድ ጨዋታዎች 3 ጎል ተቆጥሮ ከዛ በኋላ ወይ ደግሞ 3-0 እየመራ አንድ ቡድን 3-2 ሊያልቅ ይችላል፣ ባለቀ ሰዓት በሚፈጠሩ ይሄ ድራማዊ እብደቶች ምክንያት ማለት ነው። ግን ደግሞ ያን አይደለም የተመለከተው። በቃ ስቴፕ ባይ ስቴፕ እያንዳንዱ እንቅስቃሴ እያንዳንዱ ሙቭመንት ድራማዊ ክስተት ነበር ወይ ደግሞ ድራማዊ ሙቭመንት ነበር፣ ስቴፕ ባይ ስቴፕ ማለት ነው። የተመለከትነው ያንን ነበር። በአጠቃላይ ግን የማንቸስተር ዩናይትድ ማስተር ክላስ ነበር የተመለከትነው። ጨዋታው ምን ይመስል ነበር የሚለውን ነገር ለማየት አርሰናሎች የሰሩት ስህተትና ማንቸስተር ዩናይትድ በተለይም ደግሞ ማይክል ካሪክ ምኑ ጋር ነው ልክ ያደረገው የሚለውን ነገር ስንመለከት ሃሪ ማጓየር የተናገረውን ንግግር ከጨዋታ በኋላ ያለውን መመልከት አለብን ብዬ አስባለሁ። ምን ነበር የተናገረው ሃሪ ማጓየር ከጨዋታው በኋላ? ያለፉትን ጨዋታዎች ከሊቨርፑል ጋር የነበረውንም ከኖቲንጋም ፎረስት ጋር የነበረውንም ጨዋታ ስንመለከተው አርሰናል እንደጠበቅነው ነበር የሆነው። የመጀመሪያዎቹን 20 ደቂቃዎች ጥሩ ሆነው ነበረ። ልክ ከኖቲንጋም ጋርም ከሊቨርፑል ጋርም እንደነበረው የመጀመሪያዎቹን 20 ደቂቃዎች አሪፍ ነበሩ ወይ ደግሞ ምርጥ ነበሩ። ከጨዋታው በኋላ ደግሞ በወጣ መረጃ መሰረት ምን የሚል ነገር ተመልክተናል? ማይክል ካሪክ እስከ 8 ሰዓት ድረስ ነበር ተኝቶ የነበረው። መጨረሻ ላይ ልክ የአርሰናል 5 ጨዋታ ሙሉ እየተመለከተ ሙሉ ቲሙን ይዞ ገብቶ ቲቪ ሩም ውስጥ ሎክ አድርጎ ማለት ነው። እንደሚታወቀው ቲቪ ሩም ውስጥ ጨዋታ ሲመለከት ጀስት ቢራቸውን ይዞ ጋደም ብለው ፕሌይ አድርገው ጨዋታ ሙሉ 90 ደቂቃ ጨርሰው አንድ ጨዋታ አለቀ፣ ቀጣዩን አስገባው ብለው 5 ጨዋታ እንደዛ አይደለም የሚመለከቱ። ይሄ ነገር ግልጽ ይመስለኛል። ቪዲዮ አናሊስት ይኖራል። በቃ አንድ ላይ ነው ሙሉ ቲሙ፣ ኮቺንግ ስታፉ ነው ቁጭ ብሎ የሚመለከተው። ሲመለከት ፖስት ፕሌይ ያደርጋል፣ ወደ ኋላ ይመልሳል፣ ወደፊት ይሄዳል። ዩሲ በእንደዛ አይነት ዲቴል በእንደዛ አይነት መንገድ ነው ጨዋታው የሚታዩ። ምን ያህል ሰዓት እንደሚፈጅ ምን ያህል ዴዲኬሽን እንደሚያስፈልግ በዚህ መረዳት እንችላለን። ያን ነገር ታዲያ ፍሬ አፍርቷል አላፈራም የሚለው ነገር ስንመለከት ባለፉት 5 ጨዋታዎች
ማይክል ካሪክ ሙሉ ጨዋታዎችን ሲመለከት ልክ እንደ ብልጥ ተመልካች ወይ ደግሞ እንደ ብልጥ ተማሪ ነው የተመለከተው። ባለፉት 5 ጨዋታዎች ላይ ምን ነበር? የሊቨርፑል ጨዋታና የኖቲንጋም ፎረስት ጨዋታ አለበት። አርሰናል እንዴት ተጫወተ? ኖቲንጋም እንዴት ተጫወተ? ሊቨርፑልስ እንዴት ተጫወተ? እነዚህ ሁለት ቡድኖች ሊቨርፑልና ኖቲንጋም ፎረስት ሁለቱም አርሰናል ነጥብ ማስጣል የቻሉ ቡድኖች ናቸው። ማለትም ተሳክቶላቸዋል። ሶ ከነሱ ስኬት ማይክል ካሪክ የወሰደው ነገር አለ፣ የተማረው ነገር አለ። እንዴት ነው የተሳካላቸው? ላይክ ኖቲንጋም ፎረስት ምን አድርጎ ተሳካለት? ኖቲንጋም ፎረስት ሊቨርፑልስ ምን አድርጎ ተሳካለት? እነዚህ ሁለት ቡድኖች አርሰናልን በምን አይነት መልኩ ቢጫወቱ ነው ነጥብ ማስጣል የቻሉት ከሚለው ነገር ትምህርት ይወስድበታል። ይሄ አንዱ ወይ ነው ወይ ደግሞ አንዱ መንገድ ነው። በእነዚህ 5 ጨዋታዎች ደግሞ ያልተሳካላቸው ቡድኖችም ነበሩ። ለምሳሌ ኢንተር ሚላን ማድረግ የፈለገውን ነገር ሜዳ ላይ አላደረገም ማለት ይቻላል አይደለ? አርሰናል ምንድነው ያደረገው? በሳንሲሮ ጁሴፔ ሜዛ ጨዋታ አሸንፎ ነው የተመለሰው። which is ዋና አጥቂው ገብርኤል ጄሱስ እና በዚህ ጨዋታ ላይ 9 ቁጥር ቦታ ላይ የተሰለፈው ገብርኤል ጄሱስ 2 ጎሎችን አስቆጥሮ ማለት ነው። 2 ጎሎችን አስቆጥሮ ሶ ይሄን ስንመለከት ያልተሳካላቸውም አሉ የተሳካላቸውም አሉ። ስለዚህ ሚኬል አርቴታ በእነዚህ 5 ጨዋታዎች ውስጥ ሲማር ሙሉ ጨዋታ ሲመለከት ከተሳካላቸው ኖቲንጋም ፎረስት እና ሊቨርፑልም የተማረው ነገር አለ፣ ካልተሳካላቸውም ደግሞ ከነ ኢንተር ሚላንም የተማረው ነገር አለ። እነዚህ ነገሮች አንድ ላይ አድርጎ ነው ለተጫዋቾቹ ነግሯቸው የመጀመሪያዎቹን 20 ደቂቃዎች ብቻ እንዲጠነቀቁ፣ ከዛ በኋላ ያለውን እንቅስቃሴ መስራት እንደሚችሉ ወይ ደግሞ ማድረግ እንደሚችሉ በዚህ አጋጣሚ እንትን ያለውበትን አጋጣሚ ነበር ተመልክተን የነበረው። ሶ ማይክል ካሪክ ያን ነገር ነው ያደረገው። ይሄን ነገርም ያው እንደ ምስክርነት የሚቆጠረው ወይ ደግሞ የሚቀመጠው ምንድነው ጨዋታው ላይ የተመለከተው ነገር አለ፣ እንደዚሁም ደግሞ ማጓየር የተናገረው ነገር አለ። የመጀመሪያዎቹን 20 ደቂቃዎች አርሰናል ከዚህ በፊት እንዳየናቸው ነው። ስለዚህ ለቲሙ ማሳይተዋል ማለት ነው። የማይክል ካሪክ ትልቁ ስራ ይሄኛው። ታዲያ አርሰናል ምን ጋር ተሳሳተ ካልን ደግሞ እዚሁ ስተቱ ደግሞ እዚሁ 20 ደቂቃ ላይ ነው ያለው። የዩናይትድ ድል አድራጊነት በዚሁ 20 ደቂቃ ውስጥ እንዳለ ሆኖ የአርሰናል ስተት ደግሞ በዚሁ 20 ደቂቃ ውስጥ ነው የነበረው። ዩናይትድ ጨዋታውን ያሸነፈበት መንገድ 20 ደቂቃ ውስጥ ነው ያለው። አርሰናል ደግሞ የተሳሳተበትና ጨዋታውን ያላሸነፈበት መንገድ እዚሁ 20 ደቂቃ ውስጥ ነው ያለው። እንዳልኳችሁ 20 ደቂቃውን ዩናይትዶች አጥንተውት ተሳክቶላቸው 20 ደቂቃውን ይዘው ወጥተዋል። አርሰናልስ በዚህ 20 ደቂቃ ውስጥ ደግሞ ጎል ባለማስቆጠሩ አርሰናል ዋጋ ከፍሏል። ኦፍ ኮርስ ከ9 ደቂቃ በኋላ ጎል አስቆጥሯል። 29ኛው ደቂቃ ላይ ጎል አስቆጥሯል። ግን ምን ነበረ ማይክል ካሪክ በእርግጠኝነት ተጫዋቾቹ ብሎ የነበረው ነገር ምንድነው? የመጀመሪያዎቹን 20 ደቂቃዎች ተጠንቀቁ። የመጀመሪያዎቹን 20 ደቂቃዎች ተጠንቀቁና ከዛ በኋላ በነዛ 20 ደቂቃዎች ወይ ደግሞ በመጀመሪያዎቹ 20 ደቂቃዎች ምንም ያንን ምንድነው ፕሬሸሩን ወይ ደግሞ ያለውን ጫና አብዞርብ ማድረግ የምትችሉ ከሆነ ከዛ በኋላ ጨዋታውን እናሸንፋቸዋለን ብሏቸው ይሆናል ተብሎ ይገመታል። ታዲያ በዚህ 20 ደቂቃ ውስጥ ማለት አሁን ለምሳሌ በ20 ደቂቃ ውስጥ ጎል ማስቆጠርና በ29ኛው ደቂቃ ጎል ማስቆጠር ልዩነቱ ምንድነው የሚለውን ካየን በእነዚህ 20 ደቂቃዎች ውስጥ ጎል ቢያስቆጥር ኖሮ መጀመሪያ ጌም ፕላን ነበረው አይደለ? ያ ጌም ፕላን ምንድነው? በመጀመሪያዎቹ 20 ደቂቃዎች ውስጥ ተጠንቅቋቸው ብሎ ነግሯቸዋል። ተጫዋቾች ደግሞ ላመኑበት ጌም ፕላን ነው አይደለ? እስከ መሰጠት ድረስ የሚደርሱ በሚኖረው ይሄ እዛ ጋር በሚፈጠረው አለ አይደለ? ኪዮስ ይፈጠራል እዛ ጋር። አርሰናል በዛ ቦታ ላይ የሚፈጥረው ረብሻ እዛ ጋር ተጋጣሚ በራሱ ላይ ራሱ ጎል ሊያስቆጥር ያደርጋል። ጎል ሊያስቆጥር በራሱ ላይ ማለት ነው። ሶ ይሄ ነገር ባለበት ይሄ እንቅስቃሴ ባለበት ሁኔታ ውስጥ ነው
ዩናይትድ የቆም ኳስ መከላከሉ ጥሩ ነበረ። ከዛ ውጪ ደግሞ በኖርማል በሚድ ብሎክና በሎ ብሎክ በሚጫወቱበት ሰዓት ላይ እነ ማጓየር ጥሩ ነበር ሲንቀሳቀሱ የነበሩት። ከምንም በላይ ብሪያኖ ቡሞ ጎልን ያስቆጠረበት እርጋታ፣ ጎልን ያስቆጠረበት መንገድ በጣም የሚያስደንቅ ነበር። በጣም የሚያስደንቅ በጣም ምርጥ የሚባል ነበር። የሱ አለ። ሲቀጥል ሌላኛው ተጫዋች ማቲያስ ኩኒያ ምንም እንኳን 90 ደቂቃ ባይጫወትም በተሰጠው አጋጣሚ ግን ተጠቅሟል። ማጓየር ምን አለ? ማቲያስ ኩኒያ ቤንች መሆን አይፈልግም፣ አይወድም ቤንች መሆን። ግን ደግሞ ከቤንች ሲመጣ ግን የተሰጠውን እድል በአግባቡ ነው የተጠቀመው ብሎ የተናገረበትን መንገድ ተመልክተናል። ታዲያ ማቲያስ ኩኒያ ተቀይሮ ገብቶ እያንዳንዱ ቴክኒክ የነበረው ቅብብል ሁኔታ፣ ኳሱን የገፋበት መንገድ፣ ሲቀጥል ደግሞ እዛ ጋር ያሉትን አማራጮች በጠቅላላ እስካን አድርጎ የተሻለው ብሎ የሚያስበው በዛ ጥግ ቦታ ላይ ኳሱን ቢለጋው እንደሚቆጠር በመገመት ጎል ሊያስቆጠር ችሏል። ከሎንግ ሬንጅ ማለት ነው። 2 ጎሎች ማንቸስተር ዩናይትድ ከቦክስ ውጪ ነው ጎል ያስቆጠረው። የፓትሪክ ዶርጉ በጣም አስደናቂ ጎልና የማቲያስ ኩኒያ ጎል። ፓትሪክ ዶርጉም ራሱ በተለይ የተሰጠው ሚና የማጥቃት ሚና ነው እየተሰጠው ያለው አይደል? ዩናይትድ በባክስ ላይ አይደለም እየተጫወተ ያለው፣ ዊንግ ባክ አይደለም ዊንገር ነው። ግን የዊንገርነት ሚናውን ግን የዊንገርነት ቦታውን ግን የተጠቀመበት መንገድ የዊንገርነት ቦታውን በቃ ማስተር ያደረገበት መንገድ ግን የሚያስደንቅ ነበር። በእርግጥ የመጀመሪያዎቹ እንቅስቃሴዎች ላይ ጥሩ አልነበረም። ፈርስት ሃፍ ላይ የሆኑ ድክመቶች ነበሩበት። ግን ስቲል ግን ማይክል ካሪክ ታገሶ የሰጠውን እድል የሰጠውን አጋጣሚ ግን የተጠቀመበት መንገድ በጣም የሚያስደንቅ ነበር። በአጠቃላይ የማይክል ካሪክን ማስተር ክላስ በዚህ ጨዋታ ላይ ተመልክተናል ብዬ አስባለሁ። በዚህ ጨዋታ የማይክል ካሪክን ማስተር ክላስ ነው የተመለከትንበት። የሚገርም እንቅስቃሴ ማንቸስተር ዩናይትዶች አድርጓል ብዬ አስባለሁ። በቀጣይ ጨዋታዎች ላይ ጥሩ ሞራል ስንቅ ይሆናቸዋል አይሆናቸው የሚለውን ነገር እንመለከታለን። ግን ማይክል ካሪክ ይከብደዋል የተባሉትን ግን 2 ጨዋታዎች ሁለቱንም አሸንፏል። በሜዳው ከሜዳው ውጭ ለዛውም ማንቸስተር ሲቲም አንዱን ታርጌት ብቻ እንዲሞክር በማድረግ ሪካርድ በመስበር አርሰናል ላይም ደግሞ 2 ጎልን በማስቆጠር 3 ጎልን በማስቆጠር ሪካርድ በመስበር አርሰናልን ነጥብ ሊያስጥል ችሏል። አሁን በሊጉ እንግዲህ በ46 ነጥብ ከአርሰናል 50 ነጥብ በ4 ነጥብ ርቀው አስቶን ቪላና ማንቸስተር ሲቲ ተቀምጠዋል። አርሰናል ወደ 7 ነጥብ የማሳደግ እድሉን አልተጠቀመበትም እና በእነዚህ አይነት መልኩ የተጠናቀቀ ጨዋታን ነው የተመለከትነው። በአጠቃላይ ግን የሚገርም ድራማዊ ክስተት፣ የሚገርም ድራማዊ አጋጣሚዎችን በዚህ ጨዋታ ላይ ተመልክተናል ብዬ አስባለሁ። የእናንተ ሀሳብ ግን ምንድነው የምታስቡት የሚለውን ነገር ደግሞ እንደዚሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የአርሰናል ችግር ምን ይመስላችኋል? ቀጣይስ ጨዋታ በቻምፒየንስ ሊግ አርሰናል ከካይራት አልማቲ ጋር ነው ጨዋታውን የሚያደርገው። ቀለል ያለ ጨዋታ ነው በአንጻራዊነት ተብሎ የሚጠበቅ ጨዋታ ነው። ያን ያህል ይሄ ከባድ የሚባል ጨዋታ ይገጥማል ተብሎ አይታሰብም። በእርግጥ በአውሮፓ የሚደረጉ ጨዋታዎች ሁሌም አደገኛ ናቸው። ግን አሁንም ባውንስ የሚያደርግበትን መንገድ ልክ ከዚህ በፊት በቪላ ተሸንፎ ክለብ ብሩዥን እንዳገኘበት አሁንም ደግሞ እንደዚሁ ኢንተር ሚላንን አግኝቶ ባውንስ እንዳደረገበት እንቅስቃሴዎች አንዳንድ መንገዶችን ተመልክተን ነበር ብዬ አስባለሁ። የካይራት አልማቲንም እንቅስቃሴ በእንደዚህ አይነት መልኩ ሊጠቀም የሚችልበት እድል ሰፊ ነው ብዬ አስባለሁ። የእናንተ ሀሳብ ግን ምንድነው? ስለ ማንቸስተር ዩናይትድም ቀጣይነት ስለ አርሰናል ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።